ሊገቡ ብለው ዘበኞቹ አናስገባም ለምን ምን አናስገባም ለምን ግብ ተነሳዛ ለምንድነው አናስገባም ቤተሰብ ዛሬ የምነግራችሁ ነገር ጉድ ነው የምትሉ ዛሬ እንደው በረዳዎችን ማውራችሁ የምነግራችሁ ነገር ጉድ ምን ነው ይሁላችሁ የወንድ አሽቃባጭ ወንድ ወረኛ ምላችሁ እኮ ለዚህ ነው አንዳንድ ወንድ ወረኞችና የወንድ አሽቃባጮች ከባድ ናቸው በህይወታችሁ ሲገቡ ማለት ነው እና ቤተሰብ ትላንትና ምን እንደተፈጠረ ታውቃላችሁ አቤልና ብሩክ እዛ የነ ሩታ የነበረች በቤት ያው የነ አብርሽና የሩታ ቤት የነበረው ቤት ማለት ነው እዛ ሄደው ሊገቡ ብለው ዘበኞቹ አናስገባም ለምን ምን አናስገባም ለምን ግብ ተነሳዛ ለምንድነው አናስገባም ያሉት ያው አብርሃም ፍቃድም ስላልሰጠ ማንንም ሰው ከመጣ ማንንም ሰው እንዳይገባ ብሎ አብርሃም አስጠንቅቋል ማለት ነው ስለዚህ አያገቡም ብሎ ግብ ተነሳ እነሱ ምን ነበር ሊያረጉ ያሰቡት ታውቃላችሁ ሰርፕራይዝ ሊያረጓቸው ያው ሄርሜላ ቬሎ ለብሳ አብርሻው ሱፍ ለብሷል ነበር ትላንትና እና ሰርፕራይዝ ሊያረጓቸው ቁልፍ ይዘዋል ገብተው ያው አደማምቆ ምናምን ቤቱን ሊጠብቋቸው ነበር ዘበኞች ክልክል አደረጓቸው አብርሃም ካልፈቀደ አትገቡም አሏቸው ከዛ እንዴ ደስ እንዳለኝ ይሄን ነገር ስሰማ ማለት እነሱ ቤት የነሱ ጎረቤት አለቻለ የምታወራኝ ልጅ እሷ አለች ነገረችኝና አላስገባ ብሎ በስንት መከራ ተደውሎ ግቡ ተባሉና ልንተኛ ነው ደክሞናል ምናምን ብለው ገቡ ማለት ነው ቤት ውስጥ ገቡና ከገቡ በኋላ ያው አበባውንም ምኑንም ቤቱን ፏ ደመቅ ሸብረቅ አርገው ሁሉን ነገር አርገው አለች ቤቱን አስተካክለው እነሱ ቬሉን እንደለበሱ እና እሱም ሱፍ ነፍሶ ነበር አለች መጡ ቤት ገቡ አለች በቃ የመጨረሻ በቃ ሲጨፍሩ ምን ሲሉ ስንት ነገር ነበር መስልሽ በቃ ሙዚቃው ተይኛለች ሙዚቃው ተይኝ በቃ የመጨረሻ ከፍተው በጣም ሲጨፍሩ ምን ሲሉ ነበር ያመሹት ብላኝ በጣም ገርሞኝ ቤተሰብ እና ይመቸው እኛ አይመለከተንም ከዚህ በኋላ የፈለጉን ነገር ማድረግ ይችላል አብዛኞቻችሁ ከሩታ ጋር ተለያይቷል ከተለያየ በቃ እንደፈለገ መሆን መብቱ ነው እያላችሁኝ ነው እኔ ግን እንደዛም ሆነ እንደዛም አላችሁ እኔ አሁንም ቢሆን ልንገራችሁ ለሄርሜላ የሚባል አንድ ነገር ክብር የሚባል አልሰጣትም ለምን ጠንቋይ ስለሆነች ማለት ነው የጠንቋይ ልጅ ስለሆነች አንድ ነገር እኔ ለሷ አልቆም ምንም እናገር ማለትም ለምን የሰው ትዳር በጥብጦ ለገባ ሰው ነው በጥብጦ የገባ ሰው ልደግፈው አልችልም ገብቷቸዋል ልደግፈው አልችልም አክስቷን ብዙ ነገሮች የተናገረች ነው እኔኮ የሄርሜላ ቤተሰቦች እኮ ከአንድም ሁለት ሶስት ሰዎች ናቸው ስልካቸው አለኝ ያክስቷ ስልክ አለኝ የወንድሟ ስልክ አለኝ ወንድሟ ባለፈው ሰምታችኋል እንዴት ብሎ እንደሰደበኝ ሙልጭ አርጎ ሰድቦኝ ነው ይዘጋብኝ አክስቷም እንደዛ ኃይለኛ ነች በጣም ኃይለኛ ነች እንዴት እንደሚያደርጋት ገብቷቸዋል እና እኔ በጣም ነው የገረመኝ የነሱ ነገር በጣም ይገርማል ቤተሰቦቿ ራሱ እንዴት ዝም አሉ እንዴት ነው ዝም የሚሉት እንዴት አስችሏቸው ነው ዝም የሚሉት እኔ እግዚአብሔርን ነው የምላችሁና ሩታ እንግዲህ በአሁን ሰዓት ትላንትናውን ነገር ሲሰማ ያው ትላንትናውን ቪዲዮ አይታለች እነሱ ቪዲዮ እንግዲህ በግድ ካላገባኝ ብላ እንግዲህ ሩታ ለሷ መግቢያዋ መስሚያዋ ጭጥጥ ነው አንደኛ ነገር እሷ ብቻ ልጆቿ ከልጇ እንዲፋቱ ነው የምትፈልገው ትላንትናም ኤፍሬምም ሰምታችኋል ስለ ልጁ ምንም አይመለከታችሁም ከዚህ በኋላ አብርሃም ራሱ ከዚህ በኋላ እኮ የራስን ህይወት እየኖርክ ስለሆነ ልጅህንም ኢዳ እንኳን በግድም ቢሆን እኮ አልኩ በግድም ቢሆን ከሰህም ቢሆን አንተ ልጅን ማየት ብፈልግ ኑሮ ከሰህም ቢሆን ታግለህም ቢሆን ተስፋ ሳትቆርጥ ኢዳ ልጅን ማየት ትችል ነበር ግን ምንድነው ሐሳብህ ካንተ ፍላጎት የለህም አንድ ሰው ፍላጎት ቢኖረው ልጁን ማየት አይደለም የፈለገ ነገር ይጋደላል ልጁን ለማየትና ለማቀፍ ግን አንተ አሁን ያለው ልብ ላይ አንድ ሄርሜላ ጋራ በቃ የሆነ የራስን የሆነ ላይፍ ማሳለፍ ነው ፍላጎት ስለዚህ ከዚህ በኋላ ሩታ እየታገለች ሩታ እየታመመች ልጇን የምታሳድገውን በመሃል እየገባችሁ እሷን ለመረበሽ የምታደርጉት ጥረቱን ብታቆሙ ይሻላል አሁን ነገ ተነጎዲያ ታያላችሁ ምን አይነት ስራ ይዛ ስትመጣ ምን እንዴት እንደሚሆን አብርሃምን ታዩታላችሁ ይሄን ብቻ እናንተ ታዩታላችሁ ማለት ነው እና ውዶቼ ሩታ በአሁን ሰዓት የራሷን ነገር ይዛ ትመጣለች ጠብቁ በደንብ አርጋችሁ ጠብቁ የራሷን ነገር የራሷን ስራ ይዛ እንደምትመጣ እርግጠኛ ነኝ ማለት ነውና እሷን ደግሞ ሁላችንም ማገዝ ነው ያለብን ሩታ ትችላለች ብቻዋንም ሆና ልጇን ታሳድጋለች ብለን ነው ማለት ያለብን አብርሃም ለልጁም ጊዜም ቦታም የለውም ይሄው እንግዲህ እሱ ሀፍላ በሀፍላ ነው ደስታ ላይ ደስታ ነው ያለው ከሄርሜላ ጋር ባሁን ሰዓት ኃይለኛ እንትን ላይ ነው ፎንቃ ላይ ነው ያለው ገብታችሁ ትኩስ ፍቅር ላይ ነው ገና በቃ እና
የገዛ ሚስቱ ቤት ውስጥ የገዛ ሚስቱ የተኛችበት አልጋ ላይ ወስዶ አንድ ሴት ጋር አብሮ መሆን በጣም ይደብራል። ገብቷቸዋል። እና አብርሃም የምትሰራውን ስራ ብታስተካክል ጥሩ ይመስለኛል። ከዚህ በኋላም ሩታ አንተም የምትፈልግም አይመስለኝም። ግን ሄርሜላን ዝም ብሎ ጊዜ ማሳለፋ ነው እየተጠቀመባት ያለው እንጂ ሄርሜላንም ፈልጓት እንዳይመስላችሁ። ነገ ደግሞ ከሄርሜላ የተሻለች ሴት ደግሞ ስትመጣ ነገ ደግሞ ሌላ ሴት ጋር ይንጠለጠላል ይሄ ልጅ ማለት ነው። ስለዚህ አብርሃም ዋጋ የለውም። ሴት ካለ ሴት መተኛት ማይችል ሰው፣ ካለ ሴት መኖር ማይችል ሰው አየው አብርሃምን ነው። እውነቴን ነው የምናገረው። ሰው ከሚስቱ እኮ ተጣልቶ እኮ ቢያንስ እኮ 6 ወር 7 ወር 8 ወር 9 ወር እኮ ይሆናል ስሜታዊ ይሆናል። እሱ እኮ ምንም አይነት ስሜታዊ የለውም። በቃ ምንም አይነት በቃ እና በጣም ያንተ ነገር ብቻ እኔ አላቅም እንዴት እንደምትሆን መጨረሻክ እንዲያምርልን ነው የምፈልገው። አንተ እኔ አብርሃምን አልጠራውም፣ ግን ምንድነው የሚሰራው ስራ ከሄርሜላ ጋር የሚያደርገው ነገር በጣም ይደብረኛል። በጣም እህቱም ተናግራለች። እህቱም በጣም ተናዳበታል። ቤተሰቦቹም የአብርሃም ቤተሰቦቹም ሁሉም ተናደውበታል በሚሰራው ስራ። አጋሽዬም እናትየውም እህቶቹም ሁሉም ወንድሞቹም ተናደውበታል። አብርሃም ጥሩ ስራ እየሰራ እንዳልሆነ ገደል እየገባ እንደሆነ ማለት ነው። እና ቤተሰብ ብቻ ልቦና ይስጠው ነው ምለው ለአብርሃም። እኔ ምንም የምናገረው ነገር የለም። ብቻ ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።